የሆርሙዝ ሰርጥ መዘጋት እንደው በዚህ ልክ ዓለም አቀፍ ዳፋው እንዴት ነው የሚታየው? በአነስተኛ የውጭ ምንዛሬ የሚያስገቡት አሁን በከፍተኛ የውጭ ምንዛሬ ይጠይቃቸዋል። ስለዚህ በማክሮ ኢኮኖሚው ላይም በውጭ ምንዛሬ ክምችት ላይም አሉታዊ ተጽዕኖ ያመጣል ማለት ነው። ከኮቪድ ያልተማረ ዓለም አይነት እየሆነ መጥቷል። እንደዚህ አይነት ቀውስ ሲፈጠር የሆርሙዝ ሰርጥ መዘጋት እንደዛ ጋር ተያይዞ የሚስተዋለው መስተጓጎል የኢኮኖሚ ዳፋው በጣም ከፍተኛ ነው። ኢትዮጵያ ሌሎች አማራጮችን የመጠቀም የኢኮኖሚ መንገድን መክፈት ትችላለች ወይ? እነዚህ ጥሬ ዕቃዎች ዘገዩ ማለት በአምራች ኢንዱስትሪ የሚያመርታቸው ምርቶች ይቀንሳል ማለት ነው። ይህም ደግሞ አጠቃላይ ኢንዱስትሪ ምርት ይቀንሳል፣ ምርታማነት ይቀንሳል ማለት ነው። ኢትዮጵያ አማራጮችን ለመጠቀም በኢኮኖሚው ዘርፍ ምን ማድረግ ትችላለች? 62 በመቶ የሚሆኑት አምራች ድርጅቶች ጀነሬተር ይጠቀማሉ። ይሄ ደግሞ የሚጠቀመው ነዳጅ ነው። ስለዚህ ምን ማለት ነው? አንዱና ዋናው ምናልባት ይህንን ለመቆጠብ አስተማማኝ የሆነ የኃይል መቆራረጥ ማስወገድ። ይህ አይነት ኦፕሽን መኖሩ በጣም ጥሩ ነው። ከዚህ ከሃይድሮ ኤሌክትሪክ ፓወር ጋር በተገናኘ ስራዎች መሰራታቸው ትልቅ እንትን አለ። እንደ ኢትዮጵያ ላሉ እንዲሁም ሙሉ በሙሉ ነዳጅ ላይ ጥገኛ ለመሆኗ ጠቅሞታል። ኢኮኖሚያቸውን እንደው ለመታደግ ምን ማድረግ ይጠበቅባቸዋል? በምን እንደው ሞመንተም መንቀሳቀስ አለብን ተብሎ ይታሰባል? ኤሌክትሪክ እና ታዳሽ ኃይል የሚሰሩ ኢንቨስትመንት ላይ የሚደረጉ ኢንቨስትመንቶች በከፍተኛ ሁኔታ ትኩረት ሰጥቷቸው ቅድሚያ ተሰጥቷቸው ቢሰሩ ይሄ ከፍተኛ እድል ይፈጥራል።